ይባረክ። እግዚአብሔር መልካም ጌታ ለዘላለም ይባረክ። ዛሬም በእግዚአብሔር ፊት አለን። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ልናወራ መተናል። እግዚአብሔር ረድቶን፣ እግዚአብሔር አግዞን መተናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ስም ኃይለኛ ነው፣ ያድናል፣ ደሙም ያነጻል ከኃጢአት ከርግማን እያልን መተናልና እግዚአብሔር ለዘላለም ይባረክ። የዳዊት የማዕረግ መዝሙር ዳዊት እንዲህ ይላል፣ እግዚአብሔርን ያመሰግናል። እግዚአብሔር ከኛ ጋር ባይሆን ኖሮ። ይህን ቃል በነገራችን ላይ ሳነበው በጣም ነፍሴ ትረካለች። ብዙውን ጊዜ ወዳጆቼም ወንድሞቼም ይህን ቃል ሳወራ ያቁኛል እና ዛሬም ደግሞ አለው። ዛሬ የእግዚአብሔርን ምህረት በዚህ በ15/10ኛ ወር 2017 ላይ እግዚአብሔርን በጎነት እናገራለሁ። እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸውን በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይና ምድርን በሰራው በእግዚአብሔር ስም ነው። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራው በእግዚአብሔር ስም ነው። የእግዚአብሔር ጥበቃ ከጠላት ያስመልጣል። የእግዚአብሔር ጥበቃ ከከሳሽ ያስመልጣል። የእግዚአብሔር ጥበቃ ከገዳይ ያስመልጣል። የእግዚአብሔር ጥበቃ በሕይወት ያኖራል። አየህ፣ ነገሮች እንዳይሰምሩ ጠላትህ ከጎን ሲነሳብህ፣ አጋንንት ጠላትን ሲያስነሳብህ እግዚአብሔር የሚልከው ጥበቃውን ነው፣ እረኝነቱን ነው። አየህ፣ የእግዚአብሔር ጥበቃ ከፊትም ከኋላም ከቀኝም ከግራም ከላይም ከታችም 360 ዲግሪ ነው፣ ለአንድ ማይክሮ ሰከንድ ሳያርፍ ማለት ነው። እግዚአብሔር ጥበቃውን በልጆቹ ላይ አድርጓል። እግዚአብሔር ባይጠብቀን፣ እግዚአብሔር ባይረዳን፣ እግዚአብሔር ምሕረትን ባያደርግልን፣ የእግዚአብሔር ጥበቃ ስለበዛልን ነው ይህንን ወንጌል ከፍ አድርገን የምንናገረው። የእግዚአብሔር ጥበቃ ስለበዛልን ነው ጠላቶቻችን የሸሹ። የእግዚአብሔር ጥበቃ ስለበዛልን እግዚአብሔር ምሕረቱን ያገነነልን። የእግዚአብሔር ጥበቃ ስለበዛልን ነው ዛሬ በሕይወት ያለ ነው። ስሙ ለዘላለም ይባረክ። ይሄንን ነው የሚለው ዳዊት። ጌታ ለዘላለም ይባረክ። ወንድሞቼ ወዳጆቼ፣ የእግዚአብሔር ጥበቃ በዝቶላችኋል። እንግዲያውስ የእግዚአብሔር ጥበቃውን ካበዛ ከእናንተ ደግሞ ትንሽ ነገር ይሻል፣ ምስጋናን ይሻል፣ ቃሉን እንድትናገሩ ይሻል፣ ቃሉን እንድታውጁ ይሻል። ምክንያቱም የእግዚአብሔር ጥበቃ ሳይበዛላቸው ሰይጣን የሚያሰቃያቸው ብዙ ትውልዶች አሉ። ስለዚህ እግዚአብሔር አምላክ እንዲረዳቸው ለነሱ ድረሱላቸው። እግዚአብሔር እንዲያግዛቸው፣ እግዚአብሔር ምሕረት እንዲያደርግላቸው፣ እግዚአብሔር በጎነት እንዲያደርግላቸው፣ እግዚአብሔር መልካምነቱን እንዲያደርግላቸው ድረሱላቸው። ጌታ ለዘላለም ይባረክ። የምህረቱ እጅ በእኛ ላይ ያደረገ አምላክ ስሙ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ስም ኃይለኛ ነው፣ ያድናል። ጌታ ለዘላለም ይባረክ።